በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ወልድ ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ዘውትር ሁሌም ወደ እናንተ የምናቀርብላችሁ የቤተ ክርስቲያናችን ገድላት፣ ድርሳናት እንዲሁም የቅዱሳን ታሪክ ሁሌም እንድታደምጡ እያሳሰብን ቻናላችንን እያበረታታችሁ እንድትቀጥሉ ስንል በልዑል እግዚአብሔር ስም በትሕትና ቃል እናሳስባለን። ልዑል እግዚአብሔር እነሆ ፈጣሪያችን ፍጹም አምላክ ሲሆን በፍጥረቱ የማይጨክን ሩሩህ የባሕርይ አምላክ እንደመሆኑ መጠን ሊያድነን ስለፈቀደ ፍጹም ሰው ሆኖ ከእመቤታችን ከቅድስት ድንግል ማርያም ተወልዷልና ዛሬም ወርሃዊ የልደቱ መታሰቢያ በዓል ነው። ቸርነቱን፣ ምሕረቱን፣ ይቅርታውን እያሰብን መንፈሳዊ ደስታችንን ለሰዎች እያካፈልን ዕለቱን እንድናስበው ስንል መልእክታችን ነው። ሱባኤ ተቆጥሮ ትንቢት ተነግሮ በኋላም ማለትም ቅዱሳን ነቢያት ይመጣል ይወለዳል ብለው ትንቢት ተናግረው ከቅድስት ድንግል ማርያም ይወለዳል ብለው ተናግረው ከጨረሱም በኋላ መልአከ ብስራት ቅዱስ ገብርኤል ሊቀ መላእክት ቅድስት ድንግል ማርያምን አምላክ ካንቺ ይወለዳል ብሎ አበሰራትና ጊዜውም ሲደርስ ከ5500 ዘመን በኋላም ሲፈጸም ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተልሔም በተባለው ቦታ ከቅድስት ድንግል ማርያም ተወለደ። አንድነት፣ ስምምነት፣ ርኅራኄ፣ ሰላምና ፍቅር ሰፈነ። እልል በሉ ይህንን ያደረገላችሁን ፈጣሪያችሁን እግዚአብሔርን አመስግኑ በማለት አሁንም እንኳን ደስ አላችሁ ትላለች ኦርቶዶክሳዊት ቤተክርስቲያን። ለመሆኑ ልደት ማለት ምን ማለት ነው? ልደት ብዙ ምስጢር ያለበትም ሲሆን ቀጥተኛም ትርጉሙ ከማህፀን መወለድ ከጨለማ ወደ ብርሃን መውጣት ማለት ነው። ምስጢራዊ ትርጉሙም ካለመኖር ወደ መኖር፣ ካለመምጣት ወደ መምጣት፣ ካለመጸነስ ወደ መጸነስ እንዲሁም መወለድ ከእናት ሆድ ወደ ብርሃን መውጣት፣ መገናኘት፣ ተገልጦ መታየት ማለት ነው። የጌታችን ልደት ከሌላው በምን ይለያል የሚለውን በመቀጠል እናያለን። ሰው ሁሉ በአባትና በእናት መካከል በሚፈጸመው ሩካቤ ሥጋ ወይንም በሥጋ ግንኙነት በዘርአ ብእሲ ወብእሲት በወንድና በሴት ዘር መካከል ምክንያት ተጸንሶ የሚወለድ ሲሆን ጌታችን ግን ያለ አባት ያለ ወንድ ዘር ከእመቤታችን ከቅድስት ድንግል ማርያም ተወለደ። እንደዚሁም ሌሎች ሰዎች ልጅን ከወለዱም በኋላ ድንግልናቸው እንደማይኖር የታወቀም ሲሆን እመቤታችን ቅድስት ድንግል ማርያም ግን አምላክን ከመጽነሷም በፊት አምላክን በምትወልድበት ጊዜም ሆነ አምላክን ከወለደችም በኋላ ሁሉ ድንግልናዋ ንጽሕት ቅድስት ናት። ስለዚህም የጌታችን ልደትና የእናቱ የቅድስት ድንግል ማርያም ድንግልና ንጽሕናና
ቅድስና ከሌሎች ሁሉ የተለየ ነው ማለት ነው። የመልአከ ቅዱስ ገብርኤል ሊቀ መላእክትና የቅድስት ድንግል ማርያም ወላዲተ አምላክ ሲያበስራት የነበረው ሁኔታ እንዴት ነበር? ከዚህ በመቀጠል እናያለን። ወበሳድስ ወርህ ተፈኖ ገብርኤል መልአክ እምኀበ እግዚአብሔር ኀበ ድንግል። መልአከ ብስራት ቅዱስ ገብርኤል የእግዚአብሔር አገልጋይ የሆነውን ካህነ ኦሪት ዘካርያስን እግዚአብሔርን ወደሚያገለግልበት ቤተ መቅደስ ሄዶ ዘካርያስ ሆይ ጸሎትህ በእግዚአብሔር ፊት ደርሷልና አትፍራ፣ መካን የምትባለው ኤልሳቤጥ ሚስትህም ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ፣ ይህም ፍጹም ደስታ ማለት ነው ብሎ ካበሰረውም በኋላ በስድስተኛው ወር ናዝሬት ገሊላ ወደ ነበረችው ወደ ቅድስት ድንግል ማርያም ከእግዚአብሔር ዘንድ ተላከ። ሄዶም እግዚአብሔር ከስጋሽ ስጋን ከነፍስሽን ነፍስ ነስቶ አንድ አካል አንድ ባሕርይ ይሆናልና አምላክ ካንቺ ይወለዳልና በነቢያት ትንቢት በመላእክት ተልኮ ደስ ያለሽ ምልዕተ ጸጋ ምልዕተ ክብር ሆይ ተፈሥሒ ፍሥሕት ደስ ይበልሽ አላት። እርሷም ከእንግዳ ሰላምታውና ከንግግሩ የተነሳ ለጊዜውም ደንግጣ ነበር። ፍርሃትና ድንጋጤን እያስወገደ ማብሰር ልማዱ የሆነ ቅዱስ ገብርኤል ግን ማርያም ሆይ አትፍሪ፣ መንፈስ ቅዱስ መጥቶም ባንቺ ላይ ያድራል፣ ኃይለ ልዑል ወልድም ስጋሽን ይለብሳል፣ አምላክ ካንቺ ዘንድ ይወለዳል አላት። ማርያምም ንጽሕት ፍጽምት ናትና ይህ ነገር እንዴት ይሆናል? እኔ እንደሆንክ እንኳን የገቢር ያህልዮም የለብኝም። ለመሆኑ መሬት ያለ ዘር ስታበቅል ሴት ያለ ወንድ ስትወልድ የታየና ነው እንደዚህ የምትለኝ አለችው። መልአኩ መልሶ እንዲህ አላት፣ ካንቺ የሚወለደው ፍጡር ተራ ሰው ሳይሆን ካንቺ የሚወለደው ሩቅ ብእሲም ሳይሆን ቅዱስ ቅዱስ ተብለው ከሚመሰገኑለት ከሦስቱ ወይንም ከሥላሴ አንዱ ነው። ለእግዚአብሔር የሚሳነው ነገር የለምና ይህንን የምነግርሽን ሁሉ ይሆናል አላትና እርሷም ይኩነኒ በከመ ትቤለኒ እንደ ቃልህ ይደረግልኝ አለችው። ከዚህ ብስራትም በኋላ ጌታችን ከቅድስት ድንግል ማርያም ከስጋዋ ስጋን ከነፍሷን ነፍስ ነስቶ ሰው ሆነ። እንደኛ አቆጣጠር መጋቢት 29 ቀን ትስቢቱ ወይንም ጽንሰት ሆኖ ታኅሳስ 29 ቀን ተወለደ ማለት ነው። ለመሆኑ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን ተወለደ? የመወለዱ ዋና ምክንያትስ ምንድነው? በኦሪት ዘፍጥረት ምዕራፍ 1 ጀምሮ በተከታታይ ምዕራፎች እንደምንመለከተው ልዑል እግዚአብሔር ፍጥረቱን ሁሉ ሲፈጥር ሰውን ባሪያውና በምሳሌው ፈጥሮ ከሁሉም ፍጥረት አልቆ አክብሮም በገነት አኑሮት ነበር። ከዚህ ጋር
ሕግንና መምሪያን ሰጥቶ ሕጉን እንዲያከብርም አዞት ነበር። አዎ ይህንን ዕፀ በለስ የበላ እንደሆነ የኃጢአትን ሞት ትሞታለህና ዕፀ በለስን አትብላ ብሎታል። ይህም የፈጣሪና የፍጡር መለያ፣ የአዛዥና የታዛዥ ልዩ ምልክት መሆኑ ነው። በፈጣሪና በፍጡር መካከል ሕግና መመሪያ መኖሩንም የሚያስገነዝብ ነው። ይሁን እንጂ ሰው አዳም የፈጣሪውን ሕግና መመሪያን ጠብቆ በተፈቀደለት መሰረት መኖር ሲገባው የፈጣሪውን ሕግና መመሪያም ጥሶ የታዘዘውን አፍርሶ ያልታዘዘውን ሲፈጽም በልቡም አስቦ ተመኝቶ ያልተፈቀደለትን ያውም ከአቅሙ በላይ የሆነውን የባሕርይ አምላክነትን ሲሻም ሲፈልግ በመገኘቱ ከፈጣሪው ጋር ተጣልቶ ከገነት ወጥቶ ከግብር ወደ አሳር ተለውጦ መርገም ወድቆበት ከሕይወት ወደ ሞት ተባሮም ነበር። በሆኑ በአዳምና በሔዋን ላይ የወደቀው መርገም ባለመነሳቱ ከዚያን ጊዜ ጀምሮ የነበረው 5500 ዘመን ሁሉ መርገሙን ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም ተወልዶ በመስቀል ተሰቅሎ ጌታችን ኢየሱስ ክርስቶስ ከመርገም ከፍዳ ከጨለማ ከችግርና ከጭንቀት ዘመን ስለሆነው ሰው ሆኖ መልካም ሥራ ይስራ ክፉ ኑሮ በሲኦል በችግር ውስጥ ሆኖ ነበርና ይህንን ለመደምሰስ ጌታችን መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም ተወለደ። አዎ በፍጥረቱ የማይጨክን የርኅራኄና የጽድቅ ባለቤት ልዑል እግዚአብሔር አምላክ በ5 ቀን ተኩል ከመንፈቅ ከልጅ ልጅ ተወልጄ አድንሃለሁ በማለት ተናግሯል። ዘመኑ 5 ቀን ከተኩል ከሆነም በኋላ መንፈቀ ሌሊት ያለው ደግሞ 500 ዓመትን ነው። ጠቅላላውም 5500 ዘመን ይሆናል ማለት ነው። ለመሆኑ የልደት ምስጢር ምንድነው? ዛሬ የተሰበከውም ምስሌከ ቀዳማዊ በዕለተ ኃይል በብርሃኖሙ ለቅዱሳን ወለድኩከ እምከርስ እምቅድመ ኮከበ ጽባሕ የሚለው ቃል ነው። የአንድነትና የሦስትነት ምስጢርን የሚያዝ እንደመሆኑ መጠን ሁሉንም በሁሉ አሉ ማለትም የአብ የወልድና የመንፈስ ቅዱስ አንድነትንና ሦስትነትን ለመግለጽ ያክል ነው። ካንተ ጋር ቀድሞ በኃይል ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከወድህ ወለድኩ ማለት ነው። መዝሙር 109 ከቁጥር 3። ይህም መዝሙር አንድነቱን ሲገልጽ በፍጥረት ጊዜ ካንተ ጋር ነበርኩ ቅድመ ዓለም ያለ እናት መወለዱን ሲገልጽ ዓለም ሳይፈጠር አስቀድሞ አካል ዘእምአካል ባሕርይ ዘእምባሕርይ ወለድኩከ የሚልም ነው። ድኅረ ዓለም ያለ አባት ያለ ዘርአ ብእሲ ከቅድስት ድንግል ማርያም መወለዱን ሲገልጽ ደግሞ የነቢያትን ትንቢት በተፈጸመበት መላእክት ቅዱስ ቅዱስ ብለው ባመሰገኑበት ቀን ወለድኩ በሚል ምስጢርም የልደቱን ዕለት ያበስራል። ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም በተወለደም ጊዜ ምን አይነት
ስጦታዎች ተበረከቱለት። የእነዚህም የስጦታዎች ምስጢርስ ምንድናቸው? ከቅዱሳት መጻሕፍቶችና ከሊቃውንት ቤተክርስቲያን አባቶቻችን እንደምንረዳው ጌታችን በቤተልሔም በተወለደ ጊዜ ሰብአ ሰገል አምላክ እንደሆነ ለማጠየቅ ዕጣንን አመጡለት። ንጉሥ እንደሆነ ለማጠየቅ ወርቅን አመጡለት። እንደዚሁም ማየው የሚሆን የሞቱ ምሳሌ ከርቤን አመጡለት። እነዚህ በሰብአ ሰገል የቀረቡ ስጦታዎች አምላካዊ ሥራዎችን የሚያመለክቱ አበይት ምስጢራት ናቸው። እነዚህ የፍጹም ሕይወት፣ የአንድነት፣ የሰላም፣ የእርቅና የፍቅር ምሳሌዎች ምልክቶችም ሲሆኑ በውስጣቸውም እኛ በኅብረት በፍቅር ሆነን ለፈጣሪያችን ማመስገን እንደሚገባን የሚያስገነዝበን መልካም አርአያነትና ትምህርት ያለበት መልእክት ነው። ምክንያቱም የሰላም ምልክት ኅብረት በመሆኑ የሁሉም ኃጢአት መደምሰሻ፣ የመንግሥተ ሰማያት መውረሻ፣ የጽድቅ ማብሰሪያ ደግሞ እውነተኛ ፍቅር ነውና። ጌታችን ኢየሱስ ክርስቶስ በቤተልሔም በተወለደም ጊዜ በመላእክትና በሰው መካከል ምስጋና ተደረገ። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ። ጌታችን በቤተልሔም በተወለደ ጊዜ ሰዎችና መላእክት በአንድነቱ ነው ስብሐት ለእግዚአብሔር በሰማያት ብለዋል። ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰው በጎ ፈቃድ በማለት እግዚአብሔርን አመስግነዋል። መሠረታዊ ትርጉሙም አምላክ ለሆነ ሥጋ ከሥላሴ ጋር በአንድነት ምስጋና ይገባዋል። እግዚአብሔር ለሰው ግዛኑን ወይንም ነፃነቱን ይሰጠው ዘንድ በምድር እርቅ ተወጠነ ወይንም ተጀመረ፣ በዓለም ሰላም ሰፈነ፣ በፈጣሪና በፍጡር መካከል በሰውና በመላእክት በፍጥረት ሁሉ ፍጹም ሕይወት፣ አንድነት፣ ሰላም፣ እርቅና ፍቅር ሆነ ማለት ነው። ጌታችን በቤተልሔም በተወለደም ጊዜ ሰማያት ተከፍተዋል፣ መላእክት ቅዱስ ቅዱስ እያሉ ፈጣሪን እያመሰገኑ ከሰማይ ጌታችን ተወለደባት ወደ ቤተልሔም ጌታችን ለማመስገን ሲወርዱ ከምድርም ወደ ሰማይ ሲወጡ ይታዩም ስለነበር ትንቢት በተፈጸመበት መላእክት ባመሰገኑበት ቀን ወለድኩ ይላል ዋናው የትርጉሙ ምስጢር። አዎ ጌታችን ከቅድስት ድንግል ማርያም በመወለዱ በመላእክትና በልሳነ ሰው ወይንም በሰው አንደበት በፍጥረቱም ሁሉ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ተብሎም ተመሰገነ። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስም ሰራጺ እንደሆነ በፍጥረቱም በግልጽ ታወቀ። የእግዚአብሔር አንድነትና ሶስትነት ምንም እንኳን ቀድሞ በነቢያት አንደበት ሲነገር በብሉያት ቅዱሳት መጻሕፍትም ሲመሰጠር እንደነበረ ቢታመንም በልደቱ ምስጢር ደግሞ በስራም ተገለጠ፣ ጎልቶ ታየ ማለት ነው። ጌታችን በቤተልሔም በተባለው ቦታ በተወለደም ጊዜ ሰዎችና መላእክት በአንድነት ሆነው ስብሐት ለእግዚአብሔር በሰማያት
ወሰላም በምድር ስምረቱ ለሰብ እያሉ እግዚአብሔርን ማመስገናቸው ጌታችን መድኃኒታችን ኢየሱስ ክርስቶስ የፍጹም ሕይወት የአንድነት የእርቅና የፍቅር አምላክ መሆኑን ያመለክታል። እኛም ያንን መሰረት በማድረግ ዛሬም ሁልጊዜም ጌታችን መድኃኒታችን ኢየሱስ ክርስቶስን እናመሰግነዋለን። ቅዱስ ስሙ ለዘላለም የተመሰገነ ይሁን። በገዛ ራሳችን ያመጣነውን ፍዳና መርገም ደምስሶ ከዲያብሎስ ክፉ አገዛዝ ነፃም ሊያወጣን መጣ። ከድንግል ማርያም ተወለደ። ሕጉንና መመሪያውን አፍርሰን ትእዛዛቱንም ጥሰን በመገኘታችን በኃጢአት ብንወድቅም እርሱ ግን በፍጥረቱ የማይጨክን ሩሩህ ይቅር ባይ አምላክ ስለሆነ በደላችንን ሁሉ ይቅርም ብሎ ከወደቅንበት ሊያነሳን መጣ። አሁንም ቢሆን ሕጉንና መመሪያውን እንድንጠብቅ ትእዛዛቱንም እንድንፈጽም ታዘናል። አው ጌታችን የምትወዱኝስ ከሆነ ሕጌንና መመሪያዬን ጠብቁ፣ ትእዛዜንም ፈጽሙ። ሕጌንና መመሪያዬን የሚጠብቅ ትእዛዜንም የሚፈጽም ሁሉ አባቴም እናቴም ወንድሜም እህቴም ነው ብሎናልና። የእግዚአብሔር ወዳጆች መሆንን ከፈለግን የእግዚአብሔር ወገኖች ልንባል የምንወድ ከሆነ ሕጉንና መመሪያውን መጠበቅ አለብን፣ ትእዛዛቱንም መፈጸም አለብን ማለት ነው። መንፈስ ቅዱስ ፈቃድ እንጂ እንደ ሥጋ ፍቃድ መሆን እንደሌለብን ታዘናል። የመንፈስ ቅዱስ ፍቃድም ጌታችን እንደነገረን ሥጋ ደካማ ነው፣ ሥጋ መንፈስ ተለዋዋጭ ነው፣ ሥጋ የነፍስን ፍላጎት ይመኛል፣ ቅዱስ መንፈስ ግን ጠንካራ ነው። የመንፈስ ፍላጎትን ይመኛል፣ ሥጋ ኃላፊውንም ጊዜውንም ጥቅም ሲመኝ፣ ቅዱስ የሆነ መንፈስ ግን የማይፈልገውን ዓለምን ትቶ የዘላለምን ሕይወት ይመኛል። ስለሆነም የዘላለም ሕይወት እንደሚገኝበት እንደ መንፈስ ቅዱስ ፈቃድ እንጂ እንደ ኃላፊው እንደ ጠፊው ጊዜያዊውን ጥቅም እንደሚመኘው እንደ ሥጋዊ መንፈስ እንደ ሥጋዊ ፈቃድ መኖር አይገባንም። አዎ ወገኖቼ፣ በዚሁ መልእክት በዚሁም ክፍል እንደተገለጸልን ጌታችን ከቅድስት ድንግል ማርያም ተወልዶ በመስቀል ላይ ነፃም አውጥቶናልና ከእንግዲህ ከዚህም በኋላ የሰይጣን ባሮች የዲያብሎስ ተገዦች መሆንም አይገባንም። ስለሆነም በአንደኛ ዮሐንስ መልእክት ምዕራፍ 4 ከቁጥር 7 ጀምሮ እንደተነገረን በእውነተኛው ፍቅር አንድ ሆነን ሕጉንና መመሪያውን ጠብቀን ትእዛዛቱንም እየፈጸምን እንኖር። ከበደላችን ሁሉ እንመለስ፣ ንስሐ እንግባ። ራሱ ጌታችን በማቴዎስ 24 ከቁጥር 36 እንዳስጠነቀቀን የሚመጣበት ሰዓት አይታወቅምና እኛ ራሳችን ከዚሁ ካለንበት ጊዜያዊም ስፍራ በሞት የምንጠራበት ሰዓት አናውቅምና ኃጢአታችን እየተናዘዝን ከማንኛውም የነውርና የኃጢአት ተግባር ንጹሐን ሆነን ቅዱስ ሥጋውንና ክቡር ደሙን እየተቀበልን ለመንግሥተ ሰማያት እንዘጋጅ ትላለች እናታችን ቅድስት ቤተ ክርስቲያን። ለዚሁም ያብቃን። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን የጨለመውን ዘመን ያሳልፍልን። በሐሳባችን በኑሮአችን እንዲሁም ልዩ ልዩ ጥያቄያችንን ጌታችን አምላካችን ኢየሱስ ክርስቶስ ይመልስልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር